ليس من يقطع طرقا بطلا إنما من يتقي الله بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله الذي نور بكتابه القلوب وأنزله في أوجز لفظ وأعجز أسلوب فجعله العصمة الواقية والنعمة الباقية وأنزل إلينا خير كتبه وأرسل إلينا أفضل رسله ونسأله العون على مرضاته وأن يعصمنا من مساقطه ونصلي ونسلم على خليله ونبيه ومن علمنا القرآن ورغبنا فيه. أما بعد، السلام عليكم ورحمة الله وبركاته. ዛሬ በአላህ ፈቃድ የምንነጋገረው ሁለተኛው አንቀጽ ወይም አልሐምዱሊላህ ረቢል ዓለሚን ዙሪያ ይሆናል። ይህም የሱረቱል ፋቲሓን አጠቃላይ ትርጉም መልእክት ካስቀመጠን በኋላ እነዚህ አንቀጾችን የተመረጡ አንቀጾችን ተመልሰን በማብራራት ነው። ይህንን የምናደርገው የሱረቱል ፋቲሓን አንቀጾችን ሙሉ በሙሉ እስክናጠናቀቅ ድረስ ባለው በየጊዜው መግቢያ ላይ ሱረቱል ፋቲሓ ሙሉ ተነቦ ከዛ በኋላ አጠቃላይ ጠቅለል ባለ መልኩ የቃሉን ትርጉም ያስቀምጠን የዕለቱ የሚብራሩ አንቀጾችን እናብራራለን። ፋቲሓን እስክንጨርስ ድረስ እያንዳንዱን አንቀጽ በምንችለው ያክል ሰፋ አድርገን ለማብራራት እንሞክራለን። ከአሁን ቀደም እንደተጠቀሰው ቁርአን ተፍሲርን የመማር ዓላማው ቁርአን ውስጥ ያሉ ሕግጋቶችን አውቆ ተግባራዊ ማድረግ ነው። ከደጋግ ቀደምቶች መሃል አንድን አንቀጽ ብቻ እያብራሩ ወር ሙሉ የቆዩ እንዳሉ ጠቅሰናል። ከኢማም ሷቡኒ ሱረቱ ኑሕን ብቻ እያብራሩ አንድ ዓመት የቆዩ እንዳሉ ጠቅሰናል። ከኢማም አቢል ዓባስ ኢብኑ ተይሚያ በተለይ ሱረቱል ፋቲሓ ሲሆን የቁርአን ሱራዎች በሙሉ ሐሳብ እዛ ውስጥ የተጠቃለሉ ከመሆኑ አንፃር እያንዳንዱን አንቀጽ በተገቢው መልኩ ልናብራራ ልንረዳ ይገባል። አማ ሱረቱል ፋቲሓን ከጨረስን በኋላ ሌሎች ሱራዎች ላይ ሌሎች አንቀጾች ላይ እንደ አንቀጹ እንደ ሱራው መልእክት አጠር ያለ ማብራሪያ ብቻ የሚያስፈልገው ሊኖር ይችላል። ሰፋ ያለ ማብራሪያ የሚያስፈልገው ሊኖር ይችላል። እንደ ሁኔታው ይሆናል። ቢስሚላሂ ራህማን ራሂም በአላህ ስም እንጀምራለን። እጅግ በጣም ሩህሩህ አዛኝ እዝነቱ ሰፊ ለሁሉ ደራሽ በሆነውና አርራሂም እዝነቱን ለሚገባቸው መክሉቆች ባሉበት ራሱ የሚያደርስ ወከዛሊክ ለሙእሚኖች አኼራ ላይ ለየት ያለ እዝነት ያለው በሆነው በጌታችን በአላህ ስም እንጀምራለን። አልሐምዱሊላህ ረቢል ዓለሚን ምስጋናና ውዳሴ ለዓለማቱ ጌታ ለአላህ ተባረከ ወተዓላ የተገባ ነው። አርራሕማን ራሒም ረሕማንና ረሒም ይሆን ማሊክ የውሚዲን ፍርዱ ቀን የቅያም ቀን ጌታ ባለቤት ፈራጅ ኢያከ ነዕቡዱ አንተን ብቻ ነው ምናመልከው ወኢያከ ነስተዒን ከአንተ ብቻም ነው በሁሉም ነገር ላይ እገዛን እርዳታን የምንፈልገው ኢህዲነ ሲራጣ መንገዱን ምራን አልሙስተቂም ቀጥ ያለ የሆነውን መንገድ ምራን
አንተ ጋር የሚታወቀውን ለባሮችህ የመረጥከውን መንገድ ምራ። ሲራጠ አለዚነ አንዐምተ ዐለይሂም መንገዶች ብዙ ከመሆናቸው አንፃር አንተ የምትወደውን ወደ አንተ የሚያደርሰውን አንተ ዕልምና ዐመልን በማደል ውለታ የዋልከላቸው የሆኑ የነቢዮችን የሷሊሖችን የደጋግ ባሮችህን መንገድ ምራን፣ እዛ ላይም አጽናን፣ ጉዟችንንም ያማረ አድርግ። ገይሪል መግዱቢ ዐለይሂም ብዙ የጥመት መንገዶች አሉና አንተ የተቆጣህባቸው ሰዎችን መንገድ አትምራን። እንደ አይሁዶች ያሉ አይሁድም ባይሆኑ እያወቁ የሚያጠፉ የሆኑ ሰዎችን መንገድ ግን አትምራን፣ ከዛ ጠብቅ። ወለዷሊን ያለ እውቀት በጭፍን በግምት የሚጓዙ የሆኑ ለኩፋሮች ነሷራዎች የእነሱን መንገድም አትምራን። መጨረሻ ላይ አሚን የሚባል ሲሆን አሚን የሚለው የሱራው አካል አይደለም፣ ولكن አሚን ማለት በሐዲስ ተነግሯል። ሱና በስመላና እስቲዓዛን በተመለከተ ከአሁን ቀደም የዳሰሰን ሲሆን ዛሬ በአላህ ፈቃድ ለማብራራት የምንሞክረው አልሐምዱሊላህ ረቢል ዓለሚን አርረሕማን አርረሒም የሚሉ አንቀጾችን። አልሐምዱሊላህ ብሎ ማለት ምስጋናና ውዳሴ ማለት ነው። አልሐምዱሊላህ ብሎ ማለት በተከሉ አጭር በአማርኛ ስንገልጸው ምስጋናና ውዳሴ ማለት ነው። ምስጋናና ውዳሴ ማለት የአላህን ተባረከ ወተዓላ ሙሉነት የሚያሳዩ ባህሪያቶቹን፣ ስሞቹን፣ ድርጊቶቹን እያነሱ እርሱን ከመውደድና ከማላቅ ጋር ማመስገን ማለት ነው። አላህን ማወደስና ማመስገን የሚለው ቃል ሐሳቡ የአላህን ተባረከ ወተዓላ ሙሉነት የሚያሳዩ ስሞቹን፣ መልካም ባህሪዎቹን፣ ድንቅ የሆኑ ተግባራቶቹን እያወሱ እያነሱ እርሱን ከመውደድና ከማላቅ ጋር ማመስገን ማለት ነው። በሀከዳ የአላህ ተባረከ ወተዓላ ስራዎች፣ ድርጊቶች፣ የወሰናቸው ነገሮች በፍትህ የተሞሉ መሆናቸውን በማሰብም ማመስገንና ማወደስ ማለት ነው። አላህ ማንንም ስለማይበድል ፍትሃዊ ስለሆነ ሐምድ ይገባዋል ማለት ነው። በሀከዳ ግልጽ የሆኑ የሚታዩ ግልጽ ያልሆኑ ስውር የሆኑ የማያልደረስንባቸው ወይማ ስናጣቸው እንጂ የማናቃቸው ጸጋዎችንም ጭምር እያሰበን አላህን ተባረከ ወተዓላ ማመስገንና ማወደስ ማለት ነው። ከሁሉም ነገር አንፃር በሁሉም መልኩ በሁሉም ሁኔታ ላይ አላህ ተባረከ ወተዓላ የተመሰገነ የተወደሰ ለምን ያለን እንደሆነ ሊአነሁ ረቡል ዓለሚን የዓለማት ጌታ ነውና ሁሌም በሁሉም ሁኔታ ላይ በሁሉም ሰዎች አንደበት በል ከሰዎች ውጪ ሁሉ ያሉ ጌታቸውን ያመሰግናሉ። ሊአነሁ ረቡል ዓለሚን የዓለማት ጌታ ስለሆነ። ዓለም ማለት ምን ማለት ነው? ቀጥሎ የሚገለጽ ይሆናል። ረብ ማለት ተንከባካቢ ማለት፣ ፈጣሪ ማለት፣ ጠባቂ ማለት፣ ጌታ አምላክም ጭምር ማለት ነው። ለአላህ ሲሆን ከአላህ ውጭ ያለው በሙሉ ዓለም ወይም ዓለም ይባላል። ከሱ ውጭ ያሉትን በሙሉ ረብ ሆኖ ተርቢያ የሚያደርጋቸው፣ የሚጠብቃቸው፣ የሚንከባከባቸው፣ የሚፈልጉትን ነገር ሁሉ የሚያሟላላቸው እርሱ ነው አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ ለሰዎች ጸጋውን ኒዕማውን መስጠት ቢያቆም አላህን ተክቶ መክሉቆችን ሊንከባከብ የሚችል ማንም የለም። ለአፍታ ለቅጽበት ያለ አላህ ጸጋና ኒዕማ መኖር አንችልም። መተንፈስ መቻል የአላህ ኒዕማ፣ አኝከህ መዋጥ መቻል የአላህ ኒዕማ፣ የበላኸውን በሰላም መሽናት መቻልህ የአላህ ኒዕማ።
አይን የአላህ ኒዕማ ተቆጥሮ ያልኩም የአላህ ኒዕማ። እነዚህ ኒዕማዎችን አላህ ለሰዎች ቢከለክላቸው አላህን ተክቶ እንዲህ አይነት ጸጋዎችን በቋሚነት በተሟላ መልኩ ሊሰጥ የሚችል የለም። የአላህ ኒዕማ ከሌለ ሰው መኽሉቅ የሚባል የለም ማለት ነው። ለምን ያለ እንደሆነ ሊአነሁ ረቡል ዓለሚን የዓለማት ጌታ ረብ ነው፣ ፈጣሪ ነው። ካልነበሩበት ያስገኝ የሚመግባቸው የሚጠብቃቸው ወላጅ ለልጁ ክብካቤ እንደሚያደርገው የሚንከባከባቸው የሆነ ነው ተባረከ ወተዓላ። አልሐምዱሊላህ ረቢል ዓለሚን ተብሎ መጀመሩ ከሩቡብያ ኡሉሂያ መቀደም እንዳለበት ትኩረት ሊሰጠው የሚገባውም እሱ እንደሆነ ያሳያል። ወከዛሊክ አልሐምዱሊላህ ብለው መጀመር ውስጡ ላይ ይضمራል። ቁሉ አልሐምዱሊላህ ረቢል ዓለሚን እንደማለት ነው። አልሐምዱሊላህ ረቢል ዓለሚን በሉ እንደማለት ነው። ወይም በሌላኛው ተፍሲር አላህ ተባረከ ወተዓላ ቁርአኑን ሲጀምር ፋቲሓን ሲጀምር ራሱን በማወደስና በማመስገን የጀመረ እኛን አመስግኑን አወድሱኝ ብሎ ከማዘዙ በፊት ቀድሞ ራሱን አወድሷል፣ አመስግኗል። መጽሐፉን ኪታቡን በሐምድ በተናእ ጀምሮታል። አላህ ራሱን ካወደሰና ካመሰገነ አንተ ይበልጥ ልታመሰግነው ልታወድሰው ይገባል ማለት ነው። ግልጽ በሆነ መልኩም አልሐምዱሊላህ በሉ ብሎ አላህ አዟል በሌላ አንቀጾች። እዚህ በኢድማር የተቀመጠ ሲሆን ሌላ አንቀጽ ላይ በግልጽ አልሐምዱሊላህ በሉ ብሎ አላህ አዟል። ወቁል አልሐምዱሊላህ ወሰላሙን ዐላ ዒባዲሂ አለዚነ እስጠፋ። አልሐምዱሊላህ በል ብሎ ባሮቹ እንዲያመሰግኑ ታዟል። መመስገን መወደስ ስለሚገባው የእሱ ሐቅም ስለሆነ ሰዎችን የሚንከባከብ የሚጠብቅ ስለሆነ ጥበቃውም ክብካቤውም ዱንያ ላይ ብቻ የሚያበቃ ሳይሆን አኼራ ጭምር የሚዘልቅ ስለሆነ በማብላት በማጠጣት ብቻ አይደለም ባሮቹ የሚንከባከበው አዱንያ ላይ በሰላም በተሟላ መልኩ መኖር የሚችሉበትን ሁኔታ በማመቻቸት ለሰው ልጆች ውለታ እንደዋለው ሁሉ አምነው መልካም ስራ ሰርተው አላህን አስደስተው ጀነት እንዲገቡና ለዘላለም በሰላም እንዲኖሩ የሚችሉበትን መንገድ በመጠቆምም ትልቅ ውለታ ውሎላቸዋል። በአዱንያዊው ጸጋ ከምናወድሰውና ከምናመሰግነው በላይ በአኼራዊው ጸጋ ልናወድሰው ልናመሰግነው ይገባል። ሙስሊም ስላደረገኝ የረሱል ሰለላሁ ዐለይሂ ወሰለም ተከታይ ስላደረገኝ ከእሱ ጋር ስላስተዋወቀኝ ከወንጀል ስላራቀኝ አልሐምዱሊላህ ረቢል ዓለሚን ልንል ይገባናል። ይህን ሱራ ላይ አልሐምዱሊላህ ረቢል ዓለሚን በሉ ብሎ አላህ ማዘዝን ትቶ ውስጡ ላይ ግን አልሐምዱሊላህ በሉ የሚል መልእክት ባለው መልኩ የገለጸበት ወይም ቀጥታ ያላዘዘበት ምክንያት አለ። የተፈለገው እዚህ ጋር አልሐምዱሊላህ ረቢል ዓለሚን ሲባል ወይም በቀጥታ አላህ ያዘዘን ነው አልሐምዱሊላህ ረቢል ዓለሚን በሉ እያለን ነው። አያ ደግሞ አላህ ተባረከ ወተዓላ ራሱ ንግግሩን በአልሐምዱሊላህ ረቢል ዓለሚን እየጀመረ ነው። እሱ ራሱን ካወደሰ ማወደስ አለብን። ለምን ግን ሱረቱል ፋቲሓ ላይ ቁሉ አልሐምዱሊላህ ረቢል ዓለሚን አላለም? ያን እንደሆነ ምስጢር አለ፣ ሲር አለ። ቁርአን እያንዳንዱ አንቀጽ እያንዳንዱ ጁምላ አረፍተ ነገር ምስጢር አለ፣ ሲር አለ። አላህ ይህን ምስጢር የገለጸለት ሰው ዱንያ ላይ ከሱ በላይ ማንም ደስተኛ አይደለም። ሰዎች በተለያዩ ነገሮች የተዝናኑ የተደሰቱ ጊዜያቸውን እያሳለፉ የቁርአን ምስጢር የገባው ሰው እንቅልፍ፣ ምግብ፣ ሌሎች ዱንያዊ ነገሮች አያስደስቱም።
ከእናንተ ጋር ከመቀመጥ ከረሱል ጋር ብቀመጥ ይሻለኛል እያለ ጓደኞቹን ትቶ የሚሄድ ሰው ነበር። ሁለተኛው ክፍለ ዘመን ላይ ነብዩ ሰለላሁ ዐለይሂ ወሰለም ከሂጅራ 11ኛው ዓመት ሂጅራ ላይ ሞተው እሱ ያለው 100 ምናምን 200ኛው አካባቢ ላይ ከመሆኑም ጋር እናንተ ጋር ከመቀመጥ ከረሱል ጋር ብቀመጥ ይሻለኛል እያለ ጥቃቸው ሄደ። ረሱል ሞተው እሱ ግን የፈለገው የረሱል ሰለላሁ ዐለይሂ ወሰለም ሐዲስ እያነበብኩኝ እየቀራሁኝ መቀመጥ ይሻለኛል። ከዛሬ ከቀደምቶች መሃል አንዱ አንዳንዴ አንዲትን የቁርአን አንቀጽ ሌሊት ላይ እያነበብኩኝ እንቅልፍ ይጠፋል። ያችን አንቀጽ ብቻ እየደጋገምኩኝ በሷ ዙሪያ እያሰብኩኝ እንቅልፍ ይጠፋል። 30ውን ጁዝ ቁርአን መሸምደድ የቻሉ ሰዎች እንዴት ነው እንቅልፍ የሚጣፍጣቸው ነበር ረሂመሁላህ ተዓላ። ኢላ ቁርአን እያንዳንዱ አንቀጽ እያንዳንዱ ቃል ዓላማ አለው፣ ሲር አለው፣ ምስጢር አለው። አልሐምዱሊላህ ረቢል ዓለሚን በሉ ያልተባለበት ምክንያት ዋናውና አንደኛው የሰው ልጆች ብዙ ጊዜ ቀጥታ ሲታዘዙ ስለሚከብዳቸው፣ ሰው ልጆች ብዙ ጊዜ ቀጥታ አድርግ ተብለው ሲታዘዙ ስለሚከብዳቸው፣ በተለይ ምክንያቱ ሳይገለጽላቸው በደረቁ ሲታዘዙ፣ በተለይ ምክንያቱ ሳይገለጽላቸው በደረቁ እንዲያደርግ ተብለው ሲታዘዙ ነፍሳቸው ተግባራዊ ለማድረግ አትነሳሳም። ስለዚህ አላህ ተባረከ ወተዓላ በቀጥታ አልሐምዱሊላህ ረቢል ዓለሚን በሉ ብሎ ከማዘዝ አልሐምዱሊላህ የማለትን አንገብጋቢነትና ደረጃውን ለመግለጽ እሱ ራሱ አልሐምዱሊላህ ብሎ ሰርቶ አሳያቸው። አላህ ተባረከ ወተዓላ ትልቅ ቦታ ሰጥቶት አልሐምዱሊላህ ረቢል ዓለሚን ካለ ልቡ ውስጥ እምነት ያለ ሰው ባይታዘዝም አልሐምዱሊላህ ረቢል ዓለሚን ማለትን ያበዛል። ወከዛ ከንግግር ተግባር ይበልጥ ተጽዕኖ እንደሚያሳድርም ከዚሁ እንረዳለን። እንደዚሁ ደግሞ ነገሮችን ከማዘዝ ይልቅ ጠንካራና ከበድ ያለ ትዕዛዝን ከማስተላለፍ ይልቅ ምክንያታዊ በሆነ መንገድ መልእክት ማስተላለፍ፣ ለዘብ ባለ መንገድ ሀሳብን መግለጽ፣ እንዲህ ቢደረግ እንዲህ አይነት ጥቅም ይገኛል ብሎ ጠቀሜታውን መግለጽ ለተርቢያ ሰዎች፣ አስተማሪ ለሆኑ ሰዎች አስፈላጊ እንደሆነ ጠቃሚ እንደሆነ ከዚሁ እንረዳለን። አላህ ተባረከ ወተዓላ ራሱን እንዳመሰገነና ካወደሰ ባሮቹ ሌት ተቀን ያወድሱታል፣ ያመሰግኑታል። ሐምድና ሽክር በመሰረቱ ተቃራኒ ናቸው። አንዱ ሌላኛው ውስጥ የሚገባ ሽክር ሐምድ ውስጥ ይገባል። ብዙ ጊዜ ሰዎች ሁለቱን ሲቀላቀሉ አብረው ሲጠቀሙ እንሰማለን። ይህ በመሰረቱ ችግር የለም። ወላኪን የሁለቱን ልዩነት አውቀን ስናደርገው የምናገኘው አጅር ይበላለጣል፣ ይለያያል። እዚህም ላይ አሽኩሩ ሊላሂ ረቢል ዓለሚን አሽኩሩ ሊላሂ ረቢል ዓለሚን ተብሎ ያልተጀመረበት ምክንያትም በሐምድና በሽክር መሃል ልዩነት ስላለ በይነሁማ ዕሙሙን በኹሱስ ከአንዳንድ ሁኔታዎች አንፃር ሽክር የሚሰፋበት የሚሻልበት ሁኔታ ይኖራል። በጥቅሉ ግን ሐምድ ከሽክር ይበልጣል። ምክንያቱም ሽክር የሚሆነው አላህ ተባረከ ወተዓላ የሆነን ነገር ሲያደርግልን፣ አላህን በሽክር መልኩ የምናወድሰው የሆነ ነገር ሲያደርግልን፣ ያመመው ሰው ሲፈወስ፣ ያጣ ሰው ሲያገኝ ኢላላ ዛሊክ በደስታ ጊዜ ወይም የሚያስጨንቅ ነገር ሲወገድ። ሐምድን በምናይበት ጊዜ የትኛውም ሁኔታ ላይ ብታገኝም ብታጣም፣ ብትደሰትም ብትከፋም፣ ብትጠቀምም ብትጎዳም አልሐምዱሊላህ ዐላ ኩሊ ሓል ሁሌም አላህ ተባረከ ወተዓላ የተመሰገነና የተወደሰ ይህ ሆኖ ሳለ
ካተገባበር አንፃር ሹክር ከሐምድ ይልቅ ሰፋ ያለ ነው። አልሐምዱሊላህ የሚባለው በምላስ ብቻ ነው። ሹክር ግን በምላስም በልብም በአካላትም ጭምር ነው። አልሐምዱሊላህ የሚለውን ትዕዛዝ ተግባራዊ ማድረግ የሚቻለው በምላስ ነው። መናገር የማይችል በራሱ የሚገባው በምልክት ቋንቋ ሊገልጽ ይችላል፣ አልያ ጽፎ ሊገልጽ ይችላል። ሹክር ግን የሚገለጽበት መንገድ ከሐምድ ይልቅ ሰፋ ያለ አማራጭ። በምላስ ሹክር አለ። አላህ ተባረከ ወተዓላ የዋለልህን ውለታ በመግለጽ አላህ አልሐምዱሊላህ ልጅ ሰጥቶኛል፣ ገንዘብ ሰጥቶኛል፣ ዓፊያ ሰጥቶኛል ብለህ መናገር ይሄ አላህን በጸጋዎቹ ማሸከር ወይም ሹክርን ለሱ መስጠት ይባላል። ይህ የምላስ ሹክር ሲሆን ነብዩ ሰለላሁ ዐለይሂ ወሰለም አተሐዱሱ ቢኒዓሚ ሹክሩን ብላ የአላህን ጸጋ መግለጽ መናገር ሹክር ነው በማለት ተናገረ ዐለይሂ ሰላቱ ወሰላም። በአካላት ደግሞ ሹክርን የምንተገብረው ሰውነታችን ላይ ያለበትን እስላማዊ ግዴታ ስንወጣና አላህ በሰጠን ሰውነት መልካም ስራ ስንሰራበት። በእግራችን ወደ መስጂድ መሄድ የእግራችን ሹክር ነው። እግር አላህ የነፈገው ሰው አለ፣ ላንተ ሰጥቷል። ይህን ኒዕማ ስለሰጠህ ሹክር ያስፈልጋል። ሹክሩ በእግርህ ወደ መስጂድ መሄድ፣ ወደ ሶላት መሄድ፣ ወደ ዒልም ቦታ መሄድ፣ ወደ ጂሃድ መሄድ፣ አላህ ወደሚወደው ቦታ በእግርህ ከሄድክበት የእግርህን ሹክር ተወጥተሃል። በእጅህም እንደዚሁ በእጅ የሚሰሩ መልካም ስራዎችን መስራት ነው። ገንዘብ ካለህ በገንዘቡ ሰደቃ ማውጣት፣ የተቸገረን መርዳት፣ ኸይር ላይ ማዋል። በአንጻሩ ደግሞ የሰውነት አካላቶችህን ከሐራም ማሸርና መቆጣጠርህም የተግባር ሹክር ነው። አላህ ተባረከ ወተዓላ ሰጥቶኛል። አይን የተነፈጉ ሰዎች አሉ። እንዴት በአይኔ ሐራም አይበታለሁ? ስንትና ስንት አላህ አይን ያልሰጣቸው ሰዎች እንደው አንዴ አይን ኖሮኝ እናቴን ባየሁኝ፣ አባቴን ባየሁኝ፣ ልጄን ባየሁኝ፣ ካዕባን ባየሁኝ፣ ወደውን ወንድሜን እህቴን ባየሁኝ ብለው እየተመኙ ያላገኙትን ጸጋ አላህ ሰጥቶኝ እንዴት አላህ በሰጠኝ ጸጋ ሐራም ያለው ብሎ በአይን ሐራም ከማየት በምላስ ሐራም ከመናገር መታቀብም ተግባራዊ ሹክር ሲሆን፣ ሌላው የቀልብ ሹክር ነው። የቀልብ ሹክር አንተ ጋር ያለው ጸጋ በሙሉ ከአላህ መሆኑን በእርግጠኝነት ማመን። የቀልብ ሹክር አንተ ጋር ያሉ ጸጋዎች በሙሉ በብልሃትህ፣ በሙያ፣ በጉልበትህ፣ በብቃትህ ያገኘኸው ሳይሆን አላህ ተባረከ ወተዓላ ለአንተ የሰጠህ በቁድራው በረሕመቱ የሰጠኝ ነው ብለህ በልብህ በእርግጠኝነት በየቂን ማመን። እንደዚሁ ደግሞ የሚገባህ ሆኖ ሳይሆን መፍትህ ሆኖ ሳይሆን በግድ በኃይል የምትቀበለው ተከራክረህ የምታገኘው ሳይሆን እንዲሁ በረሕመቱ በራሱ ፍላጎት የሰጠህ እንደሆነ ፈضል እንደሆነ ትሩፋት እንደሆነ ልብህ ሊያምን ይገባል። ሲከለክልህም እንደዚሁ ለሕክማ ነው ብለህ አምኖ ሊቀበል ይገባል። ይህ ሹክር ይባላል። ሹክር ሁሉም ግዴታ የሀብታሙ፣ የድሃው፣ የበሽተኛውም፣ የጤነኛው ያለው የተደሰተ ሰው ብቻ አይደለም ከሱ ሹክር ሐምድ የሚጠበቀው። አላህን ተባረከ ወተዓላ ልናመሰግንባቸው የሚገቡ ነገሮች ተቆጥረዋል። ወላኪን ከሆኑም ጋር በዋነኝነት ሶስት አይነት ጸጋዎች ናቸው አላህን ተባረከ ወተዓላ ልናመሰግንባቸው የምንችላቸው የጸጋ አይነቶች። በዝርዝር ደረጃ አላህ ተባረከ ወተዓላ እኛ ላይ የዋለው ውለታ ተቆጥሮ የማያልቅ ከመሆኑ አንፃር አላህን ተባረከ ወተዓላ የምናመሰግነው ለሱ ሹክር የሚገባው አንደኛ እንዲህ አይነት ቦታ ላይ፣ ሁለተኛ ተብሎ ተዘርዝሮ ተገድቦ አያልቅ። ወላኪን በጥቅሉ ሹክርና ሐምድ የሚያስፈልጋቸው ነገሮች ለሶስት ሊከፈሉ ነው። አንደኛው ዱንያዊ ነገር ነው። ለምሳሌ ጤንነት፣ ልጅ፣ ሀብት፣ ለእነዚህ አይነት ነገሮች በሙሉ ሹክር ሐምድ የሚያስፈልግ ሲሆን፣ ሁለተኛው ዲናዊ የሆነ ነገር ነው።
አላህ ተባረከ ወተዓላ ዒልምን፣ ኢማንን፣ ተቅዋን፣ መልካም ስነ ምግባርን እሱ የሚወደውን ወደ እሱ የሚያቃርብን ነገር የሰጠው ሰው ከሱ የላቀ ምስጋናና ውዳሴ ሹክር ይጠበቅበታል። ሶስተኛው የሐምድና ሹክር የሚገባው ኡኽራዊ አኺራዊ የሆነ ሲሆን ይሄም ዱንያ ላይ አላህን ተባረከ ወተዓላ ተገዝተህ በመኖርህ ምክንያት አኺራ በሚሰጥህ ክብርና ማዕረግ በጀነት ጸጋ አላህን ማመስገን ከሱ ኒዕማውን ማረጋገጥ ይጠበቅብሃል። እዘን አላህን የምናወድሰው በጥቅሉ ኢማ ዱንያዊ በሆኑ ነገሮች ነው ወኢማ ዲናዊ በሆኑ ነገሮች ነው፣ እንደ ዒልም፣ እንደ ኢማን አላህ የሚወደው መልካም ስራ፣ ወኢማ አኺራዊ በሆኑ ነገሮች ነው። የጀነት ሰዎች ልክ ጀነት ሲገቡ ወቃሉ አልሐምዱሊላሂ አለዚ አዝሀበ ዐና አልሐዘን ነው። ጀነት እንደገቡ አልሐምዱሊላህ ነው። ጀነት ላይ የሆነ ነገር ሲፈልጉም ደዕዋሁም ፊሃ ሱብሓነከ አላሁም አላህን ተባረከ ወተዓላ የሚያወድሱት ሲጨርሱ ወአኺሩ ደዕዋሁም አልሐምዱሊላሂ ረቢል ዓለሚን። ዱንያም አኺራም በሐምድ የታጀቡ ናቸው። ሰማይ ምድር የአላህ ተባረከ ወተዓላ ረሕመት መክሉቆች ናቸው። የእሱ የረሕመት ውጤት ማይደርስበት የለም። ስለዚህ ሰማይም ላይ ምድርም ላይ የተመሰገነ ተባረከ ወተዓላ አላህን ከማመስገንና የሹክርን ግዴታ ከመወጣት አንጻር የሰዎች አሕዋላቸው የተለያየ ነው። ጸጋና ጥሩ የሚሉትን ነገር ብቻ ሲያገኙ የሚደሰቱ፣ ጌታቸውን የሚያመሰግኑ፣ የሹክርን ግዴታ የሚወጡ ሰዎች አሉ። ደስታም ይሁን ችግር መከራ ቢደርስባቸውም በሁሉም ሁኔታ ላይ አላህን ተባረከ ወተዓላ የሚያመሰግኑ፣ የሚያወድሱ፣ የሚያልቁ ሰዎች አሉ። ለራሳቸው ብቻ ጥሩ ነገር ሲገጥማቸው የሚደሰቱ፣ ጌታዬ ተመስገን የሚሉ አሉ። አላህ ተባረከ ወተዓላ ለመላው ኸልቅ የሚውለውን ውለታ በማየት በዚህም አላህን የሚያወድሱ አቅላቸው ልባቸው ሰፊ የሆኑ ሰዎች አሉ። ያ ረብ ዝናብ አዝንበህ እንስሳትን በማጠጣትህ የተለያየ አካባቢ ላይ የተጎዱ መክሉቆችህን በማጠጣትህ ምስጋና ይገባ፣ ሐምድ ይገባ፣ ሹክር ይገባ የሚሉ ኢማናቸው ጥልቅ የሆነ ጌታቸውን በሚገባ የሚያውቁ የሰው ልጆች አሉ። ነስአሉ አላህ የጀዐለና ሚንሁም። ጭራሽ አላህን የማያመሰግን ማለት ሁሌም ያማል፣ ያጣውን ብቻ የሚያይ ያለውን ሳይሆን ያጣውን ብቻ የሚያይ ያ ረብ ለምን እንዴት ታደርገኛለህ እያለ ጌታው ላይ የሚያማር። ዓይንህን በ10 ሚሊዮን ትሸጣለህ ወይ ቢባል እንዴት ይላል። ኩላሊትህን ልብህን በ100 ሚሊዮን ትሸጣለህ ወይ ቢባል እንዴት ይላል። እሱ ላይ በብዙ ሚሊዮኖች የሚቆጠሩ ጸጋዎች ያሉ አንዳንድ ጌጥ ሊባሉ ከላይ ሊደረጉ የሚችሉ ነገሮችን በማጣቱ ብቻ ሁሌ ጌታውን የሚያማር ሰው ማዕና አላህ ቃል ለኢን ሸከርቱም ለአዚደነኩም ወሽኩሩኒ ወላ ተክፉሩ። አመስግኑኝ፣ አወድሱኝ፣ አትክዱ የኔን ጸጋ። አልሐምዱሊላህ ያላችሁ እንደሆነ የሰጠኋችሁን ጸጋ ያወቃችሁት፣ ያላቃችሁት፣ ያከበራችሁት እንደሆነ እጨምርላችኋለሁ። የካዳችሁና የረሳችሁት የናቃችሁት እንደሆነ ወስደዋለሁ ብሎ አላህ ተባረከ ወተዓላ እማ የሰጠህን ራሱን ይወስደዋል ወይማ በረካውን ይወስደዋል። የሰጠህን ኒዕማ ጸጋ ካላመሰገንከው፣ በአግባቡ ካልተጠቀምከው እማ ራሱን ይወስደዋል። ሁሌ ሐራም የምታይበትን ዓይን የሆነ ጊዜ ላይ ተቆጥቶ ይወስደዋል። አያ ዓይኑ ራሱ እያለ የሚጠቅም ነገር ሳታይበት ሳትጠቀምበት እንድትሞትና ቀብር ላይ አፈር እንዲበላው ያደርጋል። ስለዚህ አኒዕመቱ ኢዛ ሹኪረት ዑፊረት። የአላህ ኒዕማና ጸጋ ካከበርከው፣ በአግባቡ ከተጠቀምከው አላህ ይጠብቅልሃል፣ ይጨምርልሃል። ችላ ካልከውና ካናከው ደግሞ አላህ ይነጥቅሃል ተብሏል። ለዛ ረሱላችን ሰለላሁ ዐለይሂ ወሰለም ዱንያዊ በሆኑ ነገሮች ከእናንተ በታች ያሉ ሰዎችን እዩ፣ የአላህን ኒዕማ እንዳትንቁ ይረዳችኋል። ዲናዊ በሆኑ ነገሮች ደግሞ ከእናንተ በላይ ያሉ ሰዎችን እዩ ብላ ትነሳሱ ዘንድ ትፎካከሩ ዘንድ። ዱንያዊ በሆኑ ነገሮች
ከእናንተ በታች ያሉ ሰዎችን ተመልከቱ። ራሳችሁን ከእናንተ በታች ካሉ ሰዎች ጋር አነጻጽሩ። ሊማዳ ዓሳ አላ ተዝደሩ ኒዕመተላሂ ዐለይኩም አላህ ለእናንተ የዋለውን ውለታ እንዳትንቁ ቸላ እንዳትሉ ያግዛል። አንድ አይኔ ጠፋ ብለህ ሁሌ ከምታማረር ጭራሽ አይን የሌለው ሰው መኖሪያ ቤት አጥቼ በቤት ኪራይ ተንከራተትኩኝ ብለህ ሁሌ ጌታን ከምታማረር እንደው የወር መክፈል ያቃተው ሰው አለ። ሜዳ ላይ ወጥቶ ሸራ ተክሎ የሚኖር ሰው አለ። አልፎ አልፎ እያመመህ ስራ የምታቆም ከሆነ ጭራሽ ወጥተው ፀሐይን ማየት የማይችሉ ሰዎች እንዳሉ ሀከላ ዱንያዊ ነገሮች ከአንተ በታች ያሉትን ተመልከት። አላህ ለአንተ ያዋለው ኒዕማ እንዳትንቅ ይረዳሃል። የዲን ጉዳይ ላይ ግን ከአንተ በላይ ያሉትን ተመልከት። ከነሱ እንድትደርስ እንድትበልጣቸው እንድትፎካከር ራስን ዝቅ አድርገህ ማድረግ ያለብህን እንዳላደረግህ አይነት ስሜት እንዲሰማህ ማለት ነው። አኺራ ላይ የዲን ጉዳይ ላይ ተሽቀዳደሙ ነው የተባለው፣ ተፎካከሩ ነው የተባለው። አልሐምዱሊላህ እኔ ሙስሊም ነኝ ስንት በአላህ የከፈረ አለ እያለ ሪባ ከመብላቱ ጋር በጉቦ ከመጨማለቁ ጋር የተለያዩ ሐራሞች ውስጥ ከመዘፈቁ ጋር አልሐምዱሊላህ እኔ ሙስሊም ነኝ አለ። እንደዚህ አይባልም። እዚህ ቦታ ላይ እንደዚህ አይባልም። የዲን ነገር ላይ ያላቸውን ገንዘብ በየጊዜው ለኸይር ነገር የሚያውሉ ሰዎች አሉ። አንተ ግን ዘካ ስትባል እጅህ የሚንቀጠቀጥ መስጂድ ሊሰራ ነው የሆነ አካባቢ ሰዎች መስጂድ አጥተዋል አምጡ ሲባል እጅህን ማዘረጋ ከሆነ ራስን ልትወቅስ ከላይ ያሉትን አይተህ ከእነሱ ልትፎካከር ይገባሃል። ኢዘን አልሐምዱሊላህ ረቢል ዓለሚን የሚለው ሹክርንም እሱ ላይ ያካትታል። ሁለቱም የተያዙ ናቸው። ሁለቱንም አላህ ይወዳቸዋል፣ ይፈልጋቸዋል። ሹክር የአላህ ስምና ባህሪ ነው። አላሁ ሻኪሩን ወሸኩር አላሁ ተባረከ ወተዓላ ሻኪሩን ወሸኩር ሻኪሮችን ይወዳል። ኢዘን አልሐምዱሊላህ ረቢል ዓለሚን የሚለውን ቃል ማዕናውን ልናቅ ደረጃውን ልናቅ ይገባል። የአልሐምዱሊላህን ማዕና ምስጢር ጥቅም ዘርዝረን መጨረስ አንችል። አላህ ብቻ ተባረከ ወተዓላ የሚያውቅ። ለዚህ ነው የኪታቡ የቁርአኑ መክፈቻ ያደረገው አልሐምዱሊላህ በሉ ብሎ ያዘዘው ራሱን ያወደሰው ያመሰገነው እሱ ዘንድ ተወዳጅ የሆነ ቃል ቢኖር አልሐምዱሊላህ ነው ብለው የተናገረው። በርካታ ዑለሞች ዘንድ አልሐምዱሊላህ ረቢል ዓለሚን ማለት ላኢላሃ ኢለላህ ከማለት የሚበልጥና የሚሻል። የተወሰኑ ዑለሞች ዘንድ አልሐምዱሊላህ ረቢል ዓለሚን የሚለው ቃልና መልእክት ላኢላሃ ኢለላህ ከሚለው የሚሻልና የሚበልጥ ነው። ይህም የሆነበት ከሁለት ነገሮች አንፃር ነው። አንደኛው ኢማም አሕመድ ሙስነዳቸው ላይና ሌሎችም በዘገቡት ሙስነድን ተሕቂቅ ያደረጉ ባሒቶች ሰነዱ ሶሒሕ ነው ባሉት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም መን ቃለ ላኢላሃ ኢለላህ ሚን ቂበሊ ነፍሲሂ ከልቡ አውቆ አምኖበት ፈልጎት ላኢላሃ ኢለላህ ያለ ሰው 20 ሐሰና ይጻፍለታል። 20 አጅር ምንዳ ያገኛል። በዚህ አንድ ጊዜ ብቻ ላኢላሃ ኢለላህ ማለት ነው። ወመን ቃለ አልሐምዱሊላህ ረቢል ዓለሚን ኩቲበ ለሁ 30 ሐሰና አልሐምዱሊላህ ረቢል ዓለሚን ያለ ሰው ግን 30 ምንዳ ይጻፍለታል። ላኢላሃ ኢለላህ ያለ ከልቡ አምኖበት ማዕናውን አውቆ 20 ሐሰና አጅር ያገኛል። አልሐምዱሊላህ ረቢል ዓለሚን ያለ ሰው ግን 30 ያገኛል። 30 ሐሰና ይጻፍለታል፣ 30 ወንጀልም ይራገፍለታል። ሁለተኛው አልሐምዱሊላህ ረቢል ዓለሚን ከላ ኢላሃ ኢለላህ ይበልጣል የተባለበት ምክንያት የላ ኢላሃ ኢለላህ መልእክት አልሐምዱሊላህ ረቢል ዓለሚን ውስጥ አለ።
አልሐምዱሊላህ ረቢል ዓለሚን የሚለው ላኢላሃ ኢለላህን ከመያዝ በተጨማሪ ሌላ መልእክትም አለ። ላኢላሃ ኢለላህ የሚለው መልእክት አልሐምዱሊላህ ረቢል ዓለሚን የሚለው ውስጥ አለ። ከተውሂድ በተጨማሪ ሌላ መልእክትም ጭምር ይዟል። የምናውቀው ትልቅ ትኩረት የምንሰጠው ላኢላሃ ኢለላህ የሚለው ቃል ነው። ነዓም ላኢላሃ ኢለላህ የጀነት ቁልፍ ነው፣ ወደ እስልምና መግቢያ ቃል ነው። ወመዕዳልክ ከላኢላሃ ኢለላህ ማይተናነስ የተወሰኑ ዑለሞች ዘንድ የሚበልጥ ላኢላሃ ኢለላህንም ያቀፈ ከመሆኑ አንፃር ሌላ ትልቅ ቃል አለ ወይም ዚክር አለ አላህ የሚወደው ወሁወ አልሐምዱሊላህ ረቢል ዓለሚን። አልአስወድ ብኑ ሱወይዕ የሚባል ሰሓቢ ከረሱል ሰለላሁ ዐለይሂ ወሰለም ባስተላለፈው ሐዲስ አጠበራኒና ሌሎችም እንደዘገቡት ለይሰ ሸይኡን አሐቡ ኢለይሂ ሚነል ሐምዲ ሚነላሂ ተባረከ ወተዓላ ወሊዛሊከ አስና ዐላ ነፍሲሂ ፈቃል አልሐምዱሊላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከአላህ በላይ ወይም እንደ አላህ ምስጋናን ውዳሴን የሚወድ ማንም የለም። ለዚህም አላህ ተባረከ ወተዓላ አልሐምዱሊላህ ብሎ ራሱን ያወደሰው ያመሰገነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወከዛሊክ አነስ ብን ማሊክ እንዳስተላለፉት አላህ ተባረከ ወተዓላ ባሪያው አንድ ጉርሻ ጎርሶ ሲያመሰግነው፣ አንድ የውሃ ተጎንጭቶ ሲያመሰግነው ይወዳል ሲሉ ሰምቻለሁ ብለዋል አነስ ብን ማሊክ። አላህ ተባረከ ወተዓላ ባሮቹ አንድ ጉርሻ ጎርሰው ሲያመሰግኑት፣ አንድ የውሃ ወይም ሌላን መጠጥ ተጎንጭተው ሲያመሰግኑት ይወዳል ይደሰታል ብለዋል ነቢያችን ዐለይሂ ሰላቱ ወሰላም። ከዐብዱላህ ብን ዐባስ ኢማም ሐኪም ዘግበውት በኢማም ሙስሊም ሸርጥ መሰረት ሶሒህ ሐዲስ ነው። ባሉት ዘገባ ላይ ረሱሉ ዐለይሂ ሰላቱ ወሰላም أول من يدعى إلى الجنة الذين يحمدون الله في السراء والضراء بلا سواش جنة بميقوا بتجري مجمّر نو وجه جنة قبو تبلو يمي التروت بشجرم بدستام بزي الحمد لله يميلو بهاتشون يا وجسو سواشنا شو بلا رسول الله صلى الله عليه وسلم أول من يدعى إلى الجنة هم الذين يحمدون الله في السراء والضراء. أما جمّر يا بزي نود جنة دبو فبلو يمي التروسوج وكلهم هيتان ሲከፋቸውም ሲደሰቱም ሲያገኙም ሲያጡም አልሐምዱሊላህ የሚሉ ሁሌ አላህን የሚያወድሱ የሚያመሰግኑ ሰዎች ናቸው ብላ ጀነት ሲገባ በግሩፕ ተኮኖ ነው የሚገባ። ከተለያዩ ሐዲሶች እንደምንረዳው በተከሉ አማኝ መልካም ስራን ሰሪ ከመሆናቸው ጋር ሰደቃ የሚያበዙ ሰዎች ራሱን የቻለው ምድብ አላቸው። ሱና ሶላት ላይ መሰል ዒባዳዎችን የሚያበዙ ሰዎች ራሱን የቻለ ምድብ አላቸው። ጂሃድና ጾም መሰል ዒባዳዎችን የሚያበዙ ሰዎች ራሱን የቻለ ምድብ አላቸው። በዚህ መልኩ የአላህ ባሮች እንደ ስራቸው አይነት ተመድበው ጀነት በሚገቡበት ጊዜ መጀመሪያ ወደ ጀነት ገቡ ተብለው የሚጠሩት ማናቸው? ሐሚዶች ናቸው አሉ ረሱል ሰለላሁ ዐለይሂ ወሰለም። ወላኪን ሐምዱን ቀይደውታል ፊ ሰራኢ አበራ በላ በደስታ ጊዜ የሚያመሰግን መልታ አልሐምዱሊላህ ዛሬ 20 ሺህ ያተረፍኩኝ፣ አልሐምዱሊላህ ዛሬ ጥሩ ነገር ገጠመኝ የሚል ብዛት፣ አልሐምዱሊላህ አላህ አሰኝቶት ለሚያውቀው ሒክማ ዛሬ 100 ሺህ ብር ትርፍ አለፈኝ የሚል ብዛት ታገኝ። ቢበታች ንወራች የሚያማርሩ ታገኝ። ያ ረብ ለምን ታደርገኛለህ? ለካፊሮች ስንት ነገር እየሰጠሃቸው ኢላ ገይረ የሚል ነው ፊል ጋሊብ ያን ይህን ማድረግ የሚያገኙትና መጀመሪያ ወደ ጀነት ግቡ የሚባሉ አመስጋኞች ጋር በሁሉም ሁኔታ በችግርም ጊዜ አላህን የሚያወድሱ ናቸው። አልሐምዱሊላህ ረቢል ዓለሚን ከላ ኢላሃ ኢለላህ የተሻለ ነው ካለን ነቢዩ ዐለይሂ ሰላቱ ወሰላም አፍደሉ ማ ቁልቱሁ አና ወነቢዩነ ሚን ቀብሊ ላ ኢላሃ ኢለላህ ያሉት ሐዲስስ እንዴት ይሆናል የሚል ጥያቄ ሊነሳ ይችላል።
ከአሁን ቀደም ያለፉ ነቢያትም እኔም ካልናቸው ቃላቶች ሁሉ በላጭ ቃል ላኢላሃ ኢለላህ የሚለው ቃል ነው አላሉም ወይ ነብዩ ሰለላሁ ዐለይሂ ወሰለም? ሁለቱ አይጋጭም ወይ ያልን እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም እኔና ነቢያት ካልናቸው ቃላቶች ሁሉ በላጩ ላኢላሃ ኢለላህ ነው ያሉት ላኢላሃ ኢለላህ ውስጥ ተውሂድ ስላለ ነው። ላኢላሃ ኢለላህ ውስጥ ተውሂድ ስላለ ነው። ላኢላሃ ኢለላህ ተውሂድን ስለሚገልጽ ነው። አልሐምዱሊላህ ረቢል ዓለሚን ተውሂድንም ይገልጻል። ተጨማሪ አላህን ተባረከ ወተዓላ ማመስገንና ማወደስን ይዟል። ሐምድ ምስጋና ውዳሴ ሙሉ በሙሉ የሚገባው በሁሉም አህዋል የሚወደሰው የሚመሰገነው አላህ ብቻ ነው ማለት ጌታዬ አምላኬ አላህ ነው ማለት። አልሐምዱሊላህ ውስጥ ተውሂድ አለ። ከተውሂድ በተጨማሪ ምስጋና አለ፣ ሰና አለ፣ ውዳሴ አለ። ሌላ ሁለቱ አይጋጭም። አልሐምዱሊላህ ረቢል ዓለሚን ከላ ኢላሃ ኢለላህ ይበልጣል ይሻላል የምንለው አጅርን ፈልጎ ዚክሮችን በሚሉበት ወቅትና ሁኔታ ላይ ነው። አልሐምዱሊላህ ረቢል ዓለሚን ማለት ከላ ኢላሃ ኢለላህ ይበልጣል የምንለው ሙእሚኖች ሰዋብን ፍለጋ ዒባዳዎችን ዚክሮችን በሚያደርጉበት ጊዜ ነው። ዚክር ስትል ሁሉንም አይነት ዚክር ልትል ይገባል። ረሱል ወደ አላህ ያቃርባል ብለው የደነገጉትን ዚክር ሁሉ እንደ ሁኔታው ልትፈጽም እንደ አሕዋሉ እንዳቅምህ ልታደርግ ይገባል። ፈዲላ አለው ተብሎ የተነገረለት የትኛውንም ዚክር ልትተው አይገባል። ቢያንስ በሕይወትህ አንዴ ልታደርገው ይገባል። ረሱል ዓለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች በተለያዩ ሁኔታዎች ላይ የሚባሉ ዚክሮች እንዳሉና ይህን ዚክር ያለ ሰውም አላህ የላቀ ምንዳን እንደሚሰጠው ገልጸዋል። ይህን ከማወቅህ ጋር አንዴም ሳትተገብረው ችላ ብለህ እንደሆነ ዲንን የመናቅ ምልክት ተደርጎ ይቆጠራል። ለዲን ለአኺራ ያለ መጓጓት ምልክት ነው። ወላኪን ቢያንስ እንኳ በሕይወትህ አንዴ የሰማህን ነገር ተግባራዊ ካደረግከው ይሄን ግዴታ ከተወጡ ሰዎች ትመዘገባለህ ብለዋል ኢማም ነወዊ ረሒመሁላህ ተዓላ። መሰለን ባላቸው የሞተባቸው አሊያ ደግሞ ፈት ሆነው የሚቸገሩ የሆኑ ሴቶችን ጉዳይ ለማሳካት እነሱን ለመርዳት እንቅስቃሴ የሚያደርግ ሰው አጅሩ ሌሊት ሲሰግድ ከሚያድር ቀኑን ሲጾም ከሚውል ሰው ይበልጣል ብላ ነብዩ ሰለላሁ ዐለይሂ ወሰለም። ባላቸው የሞተባቸው አሊያ ደግሞ ባላቸው ፈቷቸው ጠባቂ ተንከባካቢ የሌላቸው ሴቶችን ጉዳይ ለማሳካት ሚራራጥና እንቅስቃሴ የሚያደርግ ሰው የሚያገኘው አጅር ማታ ላይ ሲሰግድ ከሚያድር በተከታታይ የጾመ በተከታታይ ሌሊቱን የቆመ የሚያደርሰው ከሚያገኘው አጅር ይበልጣል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ትልቅ ምንዳና አጅር ከመስማትህ ጋር በዙሪያ በሰፈርህ በርካታ ባሎቻቸው የሞቱባቸው አሊያ ደግሞ ተፈተው ተንከባካቢ ጠባቂ የሌላቸው ሴቶች እያሉ ለተለያዩ ጉዳዮች ወደ ቢሮ መሄድ ፈልገው ሲቸገሩ፣ መብራት ጠፍቶባቸው ሲቸገሩ፣ ልጅ ታሞባቸው ወደ ሐኪም ቤት የሚያደርስላቸው ናቸው ሲቸገሩ አይተህ ዝም የምትል ከሆነ ጋፊል ነህ። ለአጅር ለአኺራ ንግድ ቦታ የለህም። ይሄን አጅር ሰማህ አይደለም በመንደርህ ያለች የተቸገረችን እህት አለመርዳት ቀርቶ ተሳፍረህ ክፍለ ሀገር ሄደህ እንኳ የሆነ ሀገር ላይ የማውቃት የተቸገረች ባል የሞተባት እህት አለች ሄጄ የቤት ኪራይ ልክፈልላት፣ ውሃ ከሌለ ላስገጥርላት፣ መብራት ከሌለ ላስገጥምላት ብለህ ሁሉ ልታስብ ይገባሃል። ውስጥ ላይ ኢማን ካለ አጅሩን ከመስማትህ ጋር ይህ እርዳታ የሚያስፈልጋቸው ሰዎችም ከመኖራቸው ጋር ለራስህ ብቻ ያሰብክ መስኖር ከሆነ የኢማንን ድክመት ያሳያል። እንደገና ቦታ ሊሰጠው ይገባል፣ ሙስሊሞች ሊሰሩበት ይገባል ብለው ነቢዩ የተናገሩትን ንግግር ችላ ማለት ምልክት ነው። በየጊዜውና አጋጣሚዎች በተፈጠሩልህ ቁጥር ይሄን ካደረግክ የላቀ እጥፍ ድርብ የሆነ ጅርን ታገኛለህ።
እድሉ እንኳን ባይኖር አቅሙ እንኳን ባይኖር ነብዩ እንዲህ ስላሉ ቢያንስ እንኳን ይሄን አንዴ መተግበር አለብኝ ብለህ የተቸገሩ እንዲህ አይነት ሁኔታ ላይ ያሉ ሰዎችን ፈልገህ አንዴ ከረዳ ካገዝ በዚህ ሐዲስ ከሰሩ ሰዎች ተርታ ትመደባለህ። وهل مجرى إذا الحمد لله رب العالمين كلا إله إلا الله يبلتها سنل لا إله إلا الله أنت ذا كلهم الحمد لله الحمد لله الحمد لله يا الكنور ما لك كلهم بتكلابر الجبار ومع ذلك لما لبه من بايا لبت نجرات يوم الحمد لله رب العالمين كلا إله إلا الله يبلتها من لو لمسلم بذكر ولا الله مكارب لم يفلق سون አዲስ መስለም የሚፈልግ ሰው لا إله إلا الله محمد رسول الله የሚለውን ትቶ አልহামዱሊላህ ረብል ዓለሚን ቢል ይህ ቃል ወደ እስላም ያስገባው باتفاق العلماء كما ذكر ذلك أبو العباس ابن تيمية رحمه الله تعالى وغيره አዲስ ወደ እስላም መግባት የሚፈልግ ሰው سبحان الله ቢል لك الحمد يا الله ቢል الله أكبر ቢል ሌሎችንም የዝክርና የውዳሴ ቃላቶችን ቢጠቀም ከላ ኢላሃ ኢላላህ ይበልጣል የተባለለትን አልሐምዱሊላህ የሚለውን ቃል እንኳን ቢደጋግም አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ እስካለ ድረስ ወደ እስላም አይገባም። ስለዚህ ደግመን ደጋግመን አልሐምዱሊላህ ከላ ኢላሃ ኢላላህ የሚበልጠው ዚክር በማለት ወደ አላህ ለመቃረብ ነው፣ ለሙስሊሞች ነው ያልነው። ለዚህ ነገሮችን በከፊል የሚረዱ ሳይገባቸው ሄደው እርምጃ የሚወስዱ ሰዎች አሉ። አልሐምዱሊላህ ከላ ኢላሃ ኢላላህ ከተሻለ እንግዲህ የሆነ ሰው መስለም ከፈለገ አልሐምዱሊላህ ነው ማስበለው የሚል ግምት ይዞ ይኖራል። ይሄ ሊሆን አይገባም። الإمام القرطبي رحمه الله تعالى تفسيراته ላይ ከአንስ ብኑ ማሊክ رضي الله عنه እንደዘገቡት ነቢያችን አለይሂ ሰላቱ ወሰላም አሉ ዱንያ ሙሉ በሙሉ የአንድ ግለሰብ መዳፉ ላይ ብትሆንለትና አልሐምዱሊላህ ረቢል ዓለሚን ቢል አልሐምዱሊላህ ረቢል ዓለሚን የሚለው የምስጋና የውዳሴ ቃል ተጠቅልላ እጁ ላይ ከተቀመጠችው ዱንያ ይበልጣል አሉ ረሱል ሰለላሁ ዐለይሂ ወሰለም። ዱንያ በሙሉ ውስጧ ላይ ካሉ ነገሮች ተሰብስባ መዳፉ ላይ ብትቀመጥለት በቁጥጥሩ ስር ብትሆን ዱንያን በቁጥጥሩ ስር ከማድረጉ ይልቅ አልሐምዱሊላህ ረቢል ዓለሚን የሚለው ቃል ለሱ የተሻለ ነው። ወይም በሌላኛው የሐዲሱ ተፍሲር ዱንያ በሱ መዳፍ ውስጥ ሆና እሱ እንደፈለገ ዱንያን አድርጎ ዱንያን ለተለያዩ ኸይር ነገሮች ወጪ አድርጎ ከሚያገኘው አጅርና ማዕረግ ይልቅ ዱንያን በእጁ ስር በሚያደርግበት ጊዜ አልሐምዱሊላህ ረቢል ዓለሚን የሚለው ቃል አጅሩ ይበልጣል ማለት ነው ተብሎ ተፈሰሯል። هذا أيضا يا الحمد لله رب العالمين درجات የሚገልጹ ነገሮች መሃል አንዱ ነው። በትንሹም በትልቁም الحمد لله رب العالمين ለምን ምላሳችን ይሄን ለምን ይገባል? الله تبارك وتعالى المال والبنون زينة الحياة الدنيا والباقيات الصالحات خير ሀብት ንብረት ልጅ ዱንያ ነገሮች በሙሉ ጌጦች ናቸው፣ የሚረግፉ ናቸው። ሷሊህ አላህ ዘንድ ተወዳጅ የሆኑ መልካም ስራዎች፣ መልካም ንግግሮች ከዱንያና ዱንያ ላይ ካሉ ነገሮች ሁሉ በላጭ ናቸው። ዱንያ ላይ ያለ ነገር በሙሉ ጠፊ ነው። ወደ አላህ የሚያቀርብ መልካም ነገር በሙሉ ቀሪ ነው። ይህ የሱረቱ አልካህፍ አንቀጽ المال والبنون زينة الحياة الدنيا ብርና ሀብት ንብረትና ልጆች የዱንያ ጌጦች ናቸው። ቀሪ የሆኑ መልካም ነገሮች፣ መልካም ስራዎች ከልጅና ከዱንያ የተሻሉ ናቸው የሚለውን የቁርአን አንቀጽ ነብዩ በሌላ ሐዲስ ሲፈስሩት الباقيات الصالحات هن سبحان الله والحمد لله ولا إله إلا الله والله أكبر ብለዋል። ቀሪ የሚያኮራ የማይቋረጥ ጸጋ ውስጥ አልሐምዱሊላህ ረቢል ዓለሚን የሚለውን ጠቅሰዋል። የአልሐምዱሊላህ ረቢል ዓለሚንን ፈድል ከሚገልጹ ሐዲሶች መሃል አንዱ የሆነው ኢብኑ ማጀህ ከኢብኑ ዑመር ያስተላለፉት ሐዲስ ሲሆን ነብዩ ሰለላሁ ዐለይሂ ወሰለም ለሰሐቦቻቸው ሲነግሯቸው
ከአላህ ባሮች መሃል አንዱ ጌታውን ሲያወድስ ሲያመሰግነው ሲያልቀው ያ ረቢ ጌታዬ ሆይ ለከል ሐምዱ ምስጋናና ውዳሴ ይገባ ከማ የንበጊ ሊጀላሊ ወጅሂክ እኔ ገልጬ ዘርዝሬ አልዘልቀውም ለአንተ የሚገባው ግን ከማ የንበጊ ሊጀላሊ ወጅሂክ ለላቀው ፊትህ የሚገባ የሚመጥን ወዐዚሚ ሱልጣኒክ ሰፊና ትልቅ ለሆነው ንግስና የሚመጥን የሚገባ የሆነ ምስጋናና ውዳሴ ላንተ ይድረስህ የሚልን የምስጋና ቃል ተናገረ። መላእክቶች ይህን ቃል እንዴት አድርገው መጻፍ እንዳለባቸው ግራ ተጋቡ። ፈዐضለቲል መላኢከቱ አሉ የሱራ ሰ መላእክቶች ስራቸውን አቆሙ። ማንኛውንም ቃል ስንናገር መላእክቶች ይጽፋሉ። ሸርም ከሆነ ሸር መዝገብ ላይ፣ ኸይርም ከሆነ የኸይር መዝገብ ላይ። ይህ ባሪያ ግን በዚህ መልኩ ጌታውን ሲያመሰግንና ያ ረቢ ለከል ሐምድ ከማ የንበጊ ሊጀላሊ ወጅሂክ ወዐዚሚ ሱልጣኒክ ብሎ ልክ የደረሰን ምስጋና አላህን ሲያመሰግንና ሲያወድስ መላእክቶች ከአቅማቸው በላይ ሆነና ወደ አላህ ሄዱ። መጻፉን አቆሙ፣ መመዝገቡን አቆሙ። ጌታችን ሆይ ኢነ ዐብደን ቃለ መቃለተን ላ ነድሪ ከይፈ ነክቱቡሃ ከባሮችህ መሃል አንዱ ባሪያ አንዲትን ቃል ተናገረ፣ እንዴት አድርገን ልንጽፋት እንደምንችል አላወቅንም ብለው ለጌታቸው ተናገሩ። አላህ ተባረከ ወተዓላ ምን እንዳለ እያወቀ ምንድን ነው ያለው ብሎ ጠየቃቸው። ይህ በተለያዩ ሐዲሶች ተነግሯል። አላህ ተባረከ ወተዓላ ራሱ እያወቀ መላእክቶቹን ይጠይቃቸዋል። ስራቸው ስለሆነ መልእክት ማመላለስ ስላለባቸው ያለው ያ ረቢ ለከል ሐምድ ከማ የንበጊ ሊጀላሊ ወጅሂከ ወዐዚሚ ሱልጣኒክ ነው አሉት። አላህ የሚያውቀውን መልስ መለሱት። ይሄን የአላህ ተባረከ ወተዓላ በምን መልኩ ይሄን የላቀ የተከበረ መላእክቶችን ያስደነቀን የምስጋና ቃል እንዴት አድርገው መዝገቡ ላይ ሊያሰፍሩለት እንደሚገባ አላህ ነገራቸው። ቃል እክቱቡሃ ከማ ቃለ ዐብዲ ባሪያዬ እንዳለው በቃሉ መሰረት ጻፉት። ሐታ የልቃኒ ፈአጅዚህ ቢሃ የቂያም ቀን ከኔ ተገናኝቶ ምንዳውን እኔ እሰጠዋለሁ፣ እናንተ ቃሉን ብቻ አስፍሩለታል። ሌሎች ስራዎች ላይ አንድን መልካም ስራ ሲሰራ 10 ሐሰና 100 ሐሰና እየተባለ ነው የሚጻፈው። መላእክቶች ያውቁታል፣ አጅር እንዳትመድቡለታል። አማ ለዚህ የላቀ ቃል አላህ ተባረከ ወተዓላ እናንተ ፋይሉ ላይ ያለውን አስቀምጡ፣ ዋጋውን፣ ምንዳውን፣ ጀዛውን ፋቸው እዛ አጨርሱትም ይገለጽ አይደለም። ሐታ የልቃኒ ከኔ ተገናኝቶ ምንዳውን እኔ እስከመነዳው ድረሳል። ይህንንም ሐዲስ አስንዲ ረሒመሁላህ ተዓላ ሐሺየት ኢብኑ ማጃህ ላይ ዘገባው ላይ ያሉ ሪጃሎች በሙሉ መውቱቆች እንደሆኑ አንድ ሰው ሲቀር እሱም ጀርሕ ይሁን ተዕዲል እንደሌለበት ገልጸዋል። هذا والله تعالى أعلم. وزاره زين وطننا تكرم الحمد لله رب العالمين الرحمن الرحيم تعالوا نتوجه بالله فقط من قدر سمنا يبنا